ሙሃጀር 6 ኢራን ከግዙፎቹ መመኪያዎቿ መካከል ከ300 ኪሎ ሜትር እስከ 2000 ኪሎ ሜትር ድረስ በመወንጨፍ ኢላማቸውን የሚያደባዩ በመካከለኛው ምስራቅ ትልቅ የተባሉ ባላስቲክ ሚሳኤሎችን በእጇ አስገብታለች። እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ ደግሞ ሰው አልባ የጦር አውሮፕላን ድሮኖችን በገፍ ወደ ማምረት ገብታለች። መጽሐፍን በሽፋኑ አይቶ መገመት እንደማይቻለው ሁሉ የኢራን ድሮኖችን እንዲሁ ተመልክቶ ቁመናቸውን በማስተዋል ብቻ ቀላል ግምት መስጠት ማምሻውን ከፍ ያለ ዋጋ ያስከፍላል። እነርሱ ሙሃጀር 6 ብለው የሚጠሩት ድሮን አላቸው። ከህንፃ ናጅ ከጠላት አሳዳጅ ድሮኖች መካከል በቅድሚያ የሚጠራውም ይሄው ድሮን ነው። ታዲያ ክንፉ 10 ሜትር ገደማ ሲሆን ርዝመቱ ደግሞ 5.7 ሜትር ይደርሳል። ይህ ሽንጣም ድሮን የክትትል የማጣራትና የውጊያ ተልእኮችን የማከናወን አቅም ያለው ሲሆን በግራና በቀኝ በታጠቃቸው ቃኢም በሚባሉ ጋይድድ ሚሳኤሎች አማካኝነት ኢላማውን እናቱ ሆድ ስር ተከትሎ ገብቶ በሰከንዶች ውስጥ አሁን እኮ እዛ ጋር አይተነው ነበር ማስባል ሁሉ ይችላል። ይህ ሽንጣም ድሮን የክትትል የማጣራትና የውጊያ ተልእኮችን የማከናወን አቅምም ያለው ሲሆን በግራና በቀኝ በታጠቃቸው ቃኢም በሚባሉ ጋይድድ ሚሳኤሎቹ አማካኝነት ኢላማውን እናቱ ሆድ ስር ተከትሎ ገብቶ በሰከንዶች ውስጥ አሁን እኮ እዛ ጋር አይተነው ነበር ማስባል ሁሉ ይችላል። ውድ የፌርማታ ቤተሰቦች ድሮኑ በሚገርም ሁኔታ አንድ ጊዜ በሞላው ነዳጅ 966 ኪሎ ሜትሮችን የመብረር ብቃትም ሲኖረው እስከ 15000 ጫማ ከፍታ ላይ የመውጣትን አቅምንም ተላብሷል። ምስጋና ለቆድ አቪዬሽን ይሁንና በሰዓት 200 ኪሎ ሜትር ሲከንፍ 12 ሰዓታትን በተልእኮ ውስጥ የመቆየት አስገራሚ ብቃት አለው። ታዲያ እስራኤል በበኩሏ ይህ ድሮን ኢራን ከዶናልድ ትራምፕ ጋር በመጀመሪያው የሥልጣን ዘመን እሰጥ አገባ ውስጥ የገባች ሰሞን አቅሟን ለማሳየት በማሰብ ወደ ሥራ አስገብቸዋለሁ ብትልም ዳሩ ለጎረቤት ሲነገር ለኔም ብለህ ስማ ነውና በብሔራዊ ደህንነቴ ላይ ከፍተኛ ስጋት ያመጣል ብትልም ኢራን ግን እኔና ሙሃጀር 6ን የሚለየን ሞት ብቻ ነው ባይናት። EuroAsianTimes.com ያኔ በጦርነቱ ጊዜ በገጹ ላይ እንዳሰፈረው መረጃ ደግሞ የኢትዮጵያ መንግስት የተጠቀማቸው የድሮን አይነቶች ከቱርክና ከቻይና በተጨማሪ ሙሃጀር 6 የሚባል የድሮን አይነትም ከኢራን መጥቷል ብሎ ነበር።